ይህንን ቪዲዮ የምታዩ ከ40 ዓመት በላይ የሆናችሁ ሰዎች ሁሉ አሁኑኑ ልታቆሙት የሚገባ ትልቅ የሆነ ስህተት አለ። እድሜያችሁ 40 ዓመት ስለሞላ ብቻ ማርጀት መጀመር እንዳለባችሁ ማን ነገራችሁ? እውነታው ግን አብዛኛዎቻችሁ በፍጥነት እያረጃችሁ ያላችሁት በእድሜያችሁ ምክንያት ሳይሆን ሳታውቁት በየቀኑ በምትሰሯቸው ታላላቅ ስህተቶች የተነሳ ነው። ከ40 ዓመት በኋላ ውፍረት መጨመር፣ የጡንቻ መላላት፣ ድካምናም የጉልበት ማነስ የእርጅና ምልክት ነው ተብሎ የሚወራው ወሬ ፍጹም ውሸት ነው። ትክክለኛው ጠላት ከ40 ዓመት በኋላ በዝግታ ወደ ህይወታችሁ የምትሰገስጉት መጥፎ ልምዶች ናቸው። ዛሬ ወጣትነታችሁን እናም ጥንካሬያችሁን መልሳችሁ የምታገኙበትን መንገድናም ከ40 ዓመት በኋላ የምትሰሯቸውን 10 ታላላቅ ስህተቶችን እናም እነዚህን ስህተቶችን ደግሞ እንዴት አርጋችሁ እንደምታስወግዷቸው እንነጋገራለን። በተለይ አንደኛው ስህተት ሳታውቁት የህይወት ዘመናችሁን እያሳጠረው ነው። እስከ መጨረሻው ተከታተሉኝ። ከመጀመራችን በፊት እንኳን ወደ ቻናሌ በደህና መጣችሁ። በሳይንስ የተደገፉ ቀላል የሆኑ የጤና ምክሮችን ከወደዳችሁ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። እንዲሁም ሼር አርጉላቸው። ታዲያ ጥያቄያችሁን በኮመንት ላይ አስፍሩልኝ፣ እመልስላችኋለሁኝ። ሰብስክራይብ ካደረጋችሁ ቀጥታ ወደ ሚስጥሩ እንግባ። እድሜ 40 ዓመት መሙላቱ በራሱ ደካማ ጤናን፣ የክብደት መጨመርን፣ የጡንቻዎች መላላትን ወይም ዝቅተኛ ጉልበትን በራሱ አያመጣም። ብዙውን ጊዜ ጉዳቱን የሚያስከትሉት ከ40 ዓመት በኋላ ሳታውቁት በዝግታ ወደ ህይወታችሁ የምትሰገስጉት መጥፎ ልምዶች ናቸው። እነዚህን ልምዶችን በዝርዝር እንመልከት። 10ኛ የጥንካሬ ስልጠናዎችን፣ የጡንቻ ማጎልበታዎችን ችላ ማለት ነው። ከ40 ዓመት በኋላ ከሚሰሩት ታላላቅ ስህተቶች ውስጥ አንዱ መራመድ ብቻውን በቂ አካል ብቃት እንቅስቃሴ ነው ብሎ ማሰብ ነው። ከ40 ዓመት ዕድሜ በኋላ አዋቂዎች በየዓመቱ የጡንቻ መጠናቸውን በተፈጥሮ ማጣት ይጀምራሉ። ይህ ሂደት ወደ ድክመት፣ የሜታቦሊዝም ወይም የምግብ መፈጨት ስርዓት መዘግየት፣ ደካማ የሰውነት ሚዛንና የመውደቅ አደጋን የመጨመር ሁኔታ ያመራል። የጥንካሬ ስልጠና ጡንቻን ለመጠበቅ፣ አጥንትን ለመከላከል፣ የሰውነት አቀማመጥን ለማሻሻልና ጥገኝነት የሌለው ነፃ ህይወትንም ለመምራት ይረዳል። ታዲያ ምን ማድረግ አለባችሁ? በሳምንት ከ2 እስከ 3 ጊዜ ክብደቶችን አንሱ። እንደ ስኳት ወይም ቁጭ ብድግና ፑሽአፕ ያሉ የሰውነት ክብደትን የሚጠቀሙ እንቅስቃሴዎችን አድርጉ። አስታውሱ፣ ጡንቻ ካላችሁ ምርጥ የእርጅና መከላከያ መሳሪያዎች ውስጥ አንዱ ነው። 9ኛ በጣም አነስተኛ ፕሮቲንን መመገብ ነው። ብዙ አዋቂዎች አነስተኛ ምግብ ላይ ትኩረት ያደርጋሉ እንጂ በቂ ፕሮቲን መመገብን ግን ይረሳሉ። ፕሮቲን ደግሞ ለእነዚህ ነገሮች በጣም አስፈላጊ ነው። ጡንቻን ለመጠበቅ፣ የተጎዱ ህዋሳትን ለመጠገን፣ የበሽታ መከላከል አቅምን ለመደገፍ፣ ለረጅም ጊዜ ጠግቦም ለመቆየት። በቂ ፕሮቲን ከሌለ የጡንቻ መጥፋት ይፈጥናል እናም ከጉዳት የማገገም ሂደትን ይዘገያል። ጥሩ የፕሮቲን ምንጮች የምንላቸው እንደ ባቄላ፣ ምስር፣ አሳ፣ እንቁላል፣ የግሪክ እርጎ፣ የዶሮ ስጋ እናም ቶፉን አካቱ። በእያንዳንዱ ምግብ ውስጥ ፕሮቲንን ማካተትን ዓላማችሁ አድርጉ። 8ኛ በቂ እንቅልፍን አለማግኘት ነው። እንቅልፍ ሰውነታችሁ ራሱን የሚጠግንበት ጊዜ ነው። ሆኖም ግን ከ40 ዓመት በላይ የሆናችሁ ብዙ ሰዎች በስራ በጭንቀት ወይም በምሽት የስክሪን ወይም የስልክ ወይም የቲቪ እይታ ምክንያት እንቅልፍን ትሰዋላችሁ። ደካማ እንቅልፍ ለእነዚህ ነገሮች መነሻ ሊሆን ይችላል። ለክብደት መጨመር፣ ለትውስታ ችግሮች፣ ለከፍተኛ የደም ግፊት፣ ለደካማ የበሽታ መከላከል አቅምና ለፈጣን እርጅና። ታዲያ ምን ማድረግ አለባችሁ? በየሌሊቱ ከ7 እስከ 9 ሰዓታት ለመተኛት አልሙ። ወጥ የሆነ የመኝታ ሰዓትን ጠብቁ። ከመተኛታችሁ በፊት ደግሞ ከስክሪኖች ራቁ። መልካም እንቅልፍ የቅንጦት አይደለም፣ አስፈላጊ ነገር ነው። 7ኛ
መደበኛ የጤና ምርመራዎችን ችላ ማለት ነው። ብዙ ከባድ የጤና እክሎች በዝምታ ነው የሚመጡት። ከፍተኛ የደም ግፊት፣ የስኳር በሽታ፣ ከፍተኛ ኮሌስትሮል እናም የተወሰኑ የካንሰር አይነቶች መጀመሪያ ላይ ጥቂት ምልክቶችን ብቻ ነው የሚያሳዩት። መደበኛ ምርመራዎች ችግሮቹ አደገኛ ከመሆናቸው በፊት ቀድሞ ለመያዝ ይረዳሉ። አስፈላጊ ምርመራዎች የምንላቸው የደም ግፊት፣ የደም ስኳር፣ ኮሌስትሮል፣ የአንጀት ካንሰር ምርመራ እናም የአይን ምርመራን አድርጉ። መከላከል ብዙውን ጊዜ ከህክምና ይቀላል። ስድስተኛ ከመጠን በላይ መቀመጥ ነው። አካላዊ እንቅስቃሴን ብታደርጉም እንኳን ለረጅም ሰዓታት መቀመጥ አሁንም ለጤናችሁ ጎጂ ሊሆን ይችላል። ምርምሮች ከመጠን በላይ መቀመጥን ከእነዚህ ነገሮች ጋር ያያይዙታል። ከልብ ህመም፣ ከውፍረት፣ ከደካማ የደም ዝውውር፣ ከጀርባ ህመምናም የሞት አደጋ መጨመር። ቀላሉ መፍትሄ ታዲያ ከ30 እስከ 60 ደቂቃዎች ተነሱና አቁሙ። አጫጭር የእግር ጉዞዎችን አድርጉ። ቀኑን ሙሉ ሰውነታችሁን ዘርጉ፣ ስትሬች አድርጉ። ሰውነታችሁ የተቀረጸው ለመንቀሳቀስ ነው። አምስተኛ የአጥንትን ጤና ቸል ማለት ነው። ብዙ ሰዎች ትኩረታቸውን ጡንቻ ላይ ያደርጋሉ፣ ነገር ግን ስለ አጥንት ይረሳሉ። ከ40 ዓመት በኋላ የአጥንት ዴንሲቲ ቀስ በቀስ ይቀንሳል፣ በተለይም በሴቶች ላይ ማረጥን ተከትሎ። ደካማ አጥንቶች ለስብራትና ለአጥንት መሳሳት አደጋ ያጋልጣሉ። ታዲያ አጥንትን የሚደግፉ ንጥረ ነገሮች የምንላቸው ካልሲየም፣ ቫይታሚን ዲ፣ ማግኔዥየም እና ቫይታሚን ኬን መውሰድ ያስፈልጋል። እንዲሁም እንደ መራመድና የጥንካሬ ስልጠና ያሉ ክብደትን የሚሸከሙ እንቅስቃሴዎችም አጥንትን ያጠናክራሉ። አራተኛ ጭንቀት ህይወታችሁን እንዲቆጣጠረው መፍቀድ ነው። ከፍተኛ እናም የረጅም ጊዜ ጭንቀት በሰውነታችሁ ውስጥ ያለውን እያንዳንዱን አካል በዝምታ ሊጎዳው ይችላል። የረጅም ጊዜ ጭንቀት ለእነዚህ አስተዋጽኦ ሊያደርግ ይችላል። ለከፍተኛ የደም ግፊት፣ ለልብ ህመም፣ ለክብደት መጨመር፣ ለእንቅልፍ ችግሮችና ለድብርት። ጤናማ የጭንቀት አስተዳደር ልምዶች የምንላቸው የዕለት ተዕለት የእግር ጉዞ ማድረግ፣ በጥልቀት መተንፈስ፣ ጸሎት ወይም ማሰላሰል፣ በተፈጥሮ ውስጥ ጊዜን ማሳለፍና ማህበራዊ ግንኙነቶችን መፍጠር ያስፈልጋል። ጭንቀትን ማስተዳደር ጤናን የማስተዳደር አካል ነው። ሶስተኛ በጣም አነስተኛ ውሃ መጠጣት ነው። ሰዎች እያረጁ ሲሄዱ የጥማት ስሜት ብዙ ጊዜ እየቀነሰ ይሄዳል። ቀላል የውሃ እጥረት እነዚህን ሊያስከትል ይችላል። ድካምን፣ ራስ ምታት፣ ደካማ ትኩረት፣ የሆድ ድርቀትና ደረቅ ቆዳን። ቀኑን ሙሉ አዘውትራችሁ ውሃ ጠጡ። ቢያንስ ከ2 እስከ 3 ሊትር። ውሃማ የሆኑ ፍራፍሬዎችንና አትክልቶችን ተመገቡ። በሞቃት አየር ወቅት የፈሳሽ መጠንን ደግሞ ጨምሩ። ውሃ ማግኘት በሰውነታችሁ ውስጥ ያለውን የእያንዳንዱን ስርዓት ይደግፋል። ሁለተኛ የክብደት መጨመርን የእርጅና አካል ብቻ ነው ብሎ ማሰብ ነው። ብዙ ሰዎች ከ40 ዓመት በኋላ የክብደት መጨመርን እንደማይቀር ነገር አድርገው ይቀበሉታል። የሜታቦሊዝም ፍጥነት በጥቂቱ ቢቀየርም እንኳን የኑሮ ዘይቤ ልምዶች ግን እጅግ የላቀ ሚናን ይጫወታሉ። ትናንሽ የዕለት ተዕለት ልምዶች በጊዜ ሂደት ይከማቻሉ። እነዚህ ላይ ታዲያ ትኩረት አድርጉ። ተፈጥሯዊ ምግቦች ላይ፣ የምግብ መጠን ቁጥጥር ላይ፣ ፖርሽንን ተቆጣጠሩ። ከልክ በላይ እንዳትመገቡ። የሚያስፈልጋችሁን በቂ እናም በንጥረ ነገሮች የታጨቁ ምግቦችን ግን ተመገቡ። መደበኛ እንቅስቃሴ አድርጉ። የጥንካሬ ስልጠናን አድርጉ። ፑሻፕና እስኳትን ስሩ። በቂ እንቅልፍንም ተኙ። ጤናማ የክብደት ቁጥጥር በማንኛውም ዕድሜ ላይ ሊሳካ የሚችል ነው። አንደኛው ትልቁ ስህተታችሁ ደግሞ ጤናን ለማሻሻል ረፍዷል ብላችሁ ማመን ነው። ይህ ምናልባት ከሁሉም በላይ አደገኛ የሆነው ስህተት ነው። ብዙ ሰዎች እኔ ቀድሞውኑም 40 ሆኛለሁ፣ እኔ ቀድሞውኑም 50 ሆኛለሁ፣ እኔ ቀድሞውኑም 60 ሆኛለሁ ብለው ያስባሉ። ነገር ግን ጥናቶች በተከታታይ እንደሚያሳዩት ጤናማ የሆነ የኑሮ ዘይቤ ለውጦች በማንኛውም ዕድሜ ላይ ጤናን ሊያሻሽሉ ይችላሉ። ሰውነታችሁ ለእነዚህ ነገሮች በሚያስደንቅ ሁኔታ ምላሽን ይሰጣል። የተሻለ የአመጋገብ ስርዓት፣ የአካል ብቃት እንቅስቃሴ፣ ጥራት ያለው እንቅልፍ፣ የጭንቀት ቅነሳ እናም ጎጂ ልምዶችን ማቆም። ለመጀመር ምርጡ ጊዜ ምናልባትም
ከዓመታት በፊት ነበር። ሁለተኛው ምርጡ ጊዜ ደግሞ ዛሬ ነው። ስለዚህ ዛሬ መጀመርና ጤናችሁን ማሻሻል አለባችሁ። በአጠቃላይ ማደግ ወይም የዕድሜ መጨመር የማይቀር ነገር ነው። መድከም ግን ምርጫችሁ ነው። እነዚህን 10 የተለመዱ ስህተቶችን ማስወገድ ለቀጣይ 10 ዓመታት ጥንካሬን፣ ጉልበትን፣ የመንቀሳቀስ ችሎታንና ነፃነታችሁን ለመጠበቅ ይረዳችኋል። ከ40 ዓመት በኋላ የዕለት ተዕለት ምርጫዎቻችሁ ከምንጊዜውም በላይ ወሳኝ ናቸው። በተከታታይ የሚደረጉ ትናንሽ ማሻሻያዎች በጊዜ ሂደት ወደ አስደናቂ ውጤቶች ያመራሉ። ታዲያ ክቡራትና ክቡራን ተመልካቾቼ ከእነዚህ ስህተቶች መካከል አብዛኛዎቹ ሰዎች ከ40 ዓመት በኋላ የሚሰሩት የትኛውን ይመስላችኋል? እስቲ መልሳችሁን ከታች በኮመንት ላይ አስፍሩልኝ። እናም ይህ ቪዲዮ ጠቃሚ ሆኖ ካገኛችሁትናም ከተማራችሁበት ላይክና ሰብስክራይብ ማድረግን እንዲሁም ደግሞ ለወዳጅ ለዘመዶቻችሁ ለጓደኞቻችሁ ሼር በማድረግ አሳውቋቸው፣ አስተምሯቸው። ስለተመለከታችሁኝ እጅግ አመሰግናለሁኝ። በቀጣይ ቪዲዮ እስከምንገናኝ ድረስ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።